ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከስደት ተመላሾችን መልሶ የማቋቋም ስራ መከናወኑን እንዳልተቻለ ተገለጸ። ከስደት ተመላሾችን የመቋቋሚያ የገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ ማቋቋም እንዳልተቻለ ተገለጸ። የዓለም የፍልሰተኞች ድርጅት (IOM) በሚቀጥሉት 5 ዓመታት በኢትዮጵያ ለስደትና መፈናቀል ምክንያት የሆኑ ችግሮችን መቅረፍ የሚያስችል የ5 ዓመት ስትራቴጂካዊ ዕቅድ ሐሙስ ጥቅምት 6 ቀን 2018 ዓ.ም ይፋ ሲያደርግ ነው የተገለጸው። በፍትህ ሚኒስቴር የብሔራዊ የትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በመርሃ ግብሩ ላይ እንደገለጹት፣ ከስደት ተመላሾች መልሶ ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾቹ የማቋቋም ስራ እየተከናወነ አይደለም። በሰው መንገድና በህገ ወጥ መንገድ ለስራ ወደ ውጭ አገሮች መላክን ለመከላከል በወጣው አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስትሮች ምክር ቤት ባለመጽደቁ ፈንዱን ወደ ስራ ማስገባት እንዳልተቻለም ገልጸዋል። ፈንዱ ቢቋቋም ስለሚተዳደሩበት ሁኔታ፣ ገንዘቡን ለተጎጂዎች የማድረስ ሂደት እንዲሁም በህገ ወጥ የሰዎች ዝውውር ተጠርጥረው የተቀጡ አካላት ገንዘብ ወደ ፈንዱ የሚተላለፍበት ዝርዝር አፈጻጸሙን የሚመለከት ደንብ ባለመጽደቁ ለተመላሾች መድረስ አልተቻለም ብለዋል። በየዓመቱ በመቶ ሺህ የሚቆጠሩ ዜጎች እንደሚመለሱና የማቋቋም ስራው ከፍተኛ ሀብት የሚፈልግ መሆኑን ገልጸው፣ ፈንዱ ተግባራዊ መሆን ቢጀምር ከዓለም አቀፍ ተቋማት፣ ከእርዳታ ድርጅቶች፣ ከቅጣት የሚገኘው ገንዘብ ወደ ፈንዱ እንዲገባ ማድረግ ለተመላሾቹ ለማድረግ ይቻል ነበር ሲሉም አስረድተዋል። ህገወጥ የሰዎች አዘዋዋሪዎች የሚያንቀሳቅሱት ገንዘብ በመከተል እርምጃ በመውሰድ ረገድ በቂ ውጤት ማስመዝገብ ያልተቻለበት ምክንያት ምንድን ነው? በማለት ሪፖርተር ላቀረበላቸው ጥያቄ በሰጡት ምላሽ በጉዳዩ ላይ ከባንኮች ጋር ውይይት እንደሚደረግ፣ ነገር ግን በአብዛኛው የገንዘብ ልውውጥ የሚደረግ በጥሬ ገንዘብ በመሆኑ ለመከታተል አዳጋች ነው ብለዋል። አክለውም በተለመደው የምርመራና የክርክር ስርዓት የሚያተኩረው የቅጣት ስርዓት ሰዎች ከተገኙ እነሱን በገንዘብና በእስራት መቅጣት እንጂ በህገ ወጥ መንገድ ያካበቱትን ሀብት በመከታተል ማድረቅ ላይ ትኩረት እንደማያደርግም ተናግረዋል። በመንግስት በኩል የሚወሰድ አንዳንድ እርምጃዎች ከወንጀሉ ውስብስብነት በመነሳት መግለጹ አስፈላጊ እንዳልሆነ ያስረዱት አቶ አብርሃም፣ ኢትዮጵያ በየዓመቱ በምታወጣው የአደጋ ተጋላጭነት ሪፖርት ከፍተኛ ስጋት ናቸው ተብለው ከተለዩ 5 የወንጀል አይነቶች አንደኛው በሰው የመንገድ ሰውን በህገ ወጥ መንገድ የማሻገር ወንጀል ነው ብለዋል። እስካሁን ድረስ ከህገ ወጥ የሰዎች ዝውውር የተገኘ አንድም ገንዘብ ወደ መንግስት ካዝና አላስገባንም። በእርግጥ የሚጣልባቸው ቅጣት ይሰበሰባል፣ ነገር ግን ደንቡ ባለመጽደቁ ገንዘብ ወደ ፈንዱ እየገባ አይደለም ብለዋል። መደበኛ በሆነ መንገድ ዜጎች በውጭ አገሮች ለስራ እንዲሰማሩ ጥረት እየተደረገ እንደሚገኝ፣ ሆኖም መደበኛ ባልሆነ መንገድ በደላሎች አማካይ ወደ ተለያዩ መዳረሻ ሀገሮች እንደሚላኩና በዚህም በመዳረሻ ሀገሮች ብቻ ሳይሆን ድንበር በሚያቋርጡበት ወቅት ጭምር ከፍተኛ የሆነ የመብት ጥሰት እንዲሁም እስከ ሞት የሚያደርስ አደጋ እንደሚገጥማቸውም አስረድተዋል። ከዚህ ጋር በተያያዘ የዓለም የፍልሰተኞች ድርጅት ሕይወት ማዳን፣ ለመፈናቀል ዘላቂ መፍትሄዎች መስጠትና ደህንነታቸው የተጠበቀ የስደት መንገዶችን ማፈላለግ የሚሉ 3 ዋና ዋና ጉዳዮች ትኩረት አድርጎ ለመስራት የሚያስችል የ5 ዓመት ስትራቴጂካዊ ዕቅዱን ይፋ አድርጓል። ድርጅቱ የአስቸኳይ ጊዜ ዝግጅቱንና የሕይወት አድን እርዳታ ቀዳሚ ትኩረት እንደሚሆን መጠለያ፣ ጤና፣ ንጹህ የመጠጥ ውሃ፣ ንጽህናን አጠባበቅ ተደራሽ ማድረግ በቀዳሚነት የሚሰራው ተግባር መሆኑን በዕቅዱ አስታውቋል። ሌላው ትኩረት የተሰጠው ለተመላሽ ዜጎች የሚደረግ ድጋፍ የሚመለከት ሲሆን፣ ተመላሽ ዜጎች የማቋቋም ስራዎች ላይ ትኩረት እንደሚያደርግም ተገልጿል። ድርጅቱ ከኢትዮጵያ መንግስት ጋር በመተባበር ዜጎች ደህንነቱን በተጠበቀ መንገድ ወደ መዳረሻ ሀገሮች ስለሚሄዱባቸው አማራጭ እንዲሁም በድንበር አካባቢዎች ቁጥጥር ማጠናከር ላይ እንደሚሰራም ጠቁሟል። በመድረኩ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ኢትዮጵያ በአፍሪካ ቀንድ በሚከሰት የፍልሰት እንቅስቃሴ ውስጥ
ማዕከላዊ ሚና እንዳላት ገልጸው በዚህም ህገወጥ ፍልሰትና የሰዎች ዝውውር በግጭት፣ በድርቅና በሌሎች የአየር ንብረት ለውጥ ምክንያት በሚከሰቱ ችግሮች በርካታ ዜጎች የሚፈናቀሉባት ሀገር መሆኗንም ተናግረዋል። ሆኖም እነዚህን ችግሮች ለመቅረፍ መንግስት እያከናወናቸው ያሉት ተግባራት መኖራቸውንም ተናግረዋል። የዓለም የፍልሰተኞች ድርጅት ይፋ ያደረገው ስትራቴጂያዊ ዕቅድ መንግስት ከሚሰራቸው ተግባራት ጋር የተጣጣመ መሆኑን በተለይም ተጋላጭ የሆኑ ማህበረሰብ ክፍሎች ከመጠበቅ እና ግንዛቤ ከመፍጠር በሰላም ግንባታ ከሚከናወኑ ስራዎች ጋር ተመጋግቦ የሚሄድ መሆኑንም ሚኒስትር ዴኤታው ገልጸዋል። የዓለም የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱ ዋኒ የፍልሰተኞች ጉዳይ በዓለም አቀፍ ደረጃ አሳሳቢ እየሆነ በመምጣቱ ችግሩን ለመቅረፍ ከኢትዮጵያ መንግስት ጋር በትብብር እየሰራ መሆኑን ስትራቴጂያዊ ዕቅዱ ይፋ መደረጉም የዚሁ ጥሩ ማሳያ ነው ብለዋል። ስትራቴጂያዊ ዕቅዱ በዋነኝነት ፍልሰት ላይ ለሚገኙ ዜጎች ጥበቃና ሕይወት አድን ድጋፎች ማድረግ፣ ከመኖሪያቸው የተፈናቀሉ ወገኖችን ለማቋቋምና ወደ ቀያቸው ለመመለስ እንዲሁም መደበኛ የፍልሰት ስርዓት በማበረታታት መደበኛ ያልሆነ ፍልሰትን መከላከል ላይ ያተኮረ ፍኖተ ካርታ መሆኑንም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።